ሰውም ኢትዮጵያዊም ያልሆነውን ጭራቅ ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበትን ስርዓት ለመገንባት በጋራ እንነሳ። ለወትሮው ከሚያሰለጥናቸው ጦረኞቹም ሆነ ከጦር ግንባር ላፍታ እንኳን ዞር የማይለው አርበኛ ዘመነ ካሴ ላለፉት ጥቂት ቀናት ባልታወቀ ምክንያት በጦር ግንባርም በማህበራዊ መሳለጫውም ብቅ ሳይል ቆይቷል። ጠላትም ወዳጅም ተጨንቆ መሰንበቱም የማይነገር እውነታ ነው። የአማራ ህዝብ እንዳይን ብሌኑ የሚያየው ዘመነ ካሴ ላፍታ ከይታ ሲሰወር ብዙዎች ተጨንቀዋል፣ ተጠበውማል። በሌላ በኩል ደግሞ የዘመነ መኖር ረፍት የሚነሳቸውና ፍርሃት የሚዘራባቸው ድምፁ የሚያሸብራቸው ዘመነ ካሴ በመከላከያ ሰራዊቱ ተመቶ መቀለ በህወሓት እጅ ላይ ወድቋል ሲሉ ያለምንም ማስረጃ አንዴ ሲገሉት ሌላ ጊዜ ሲያድኑት ሰንብተዋል። ነጭ ውሸት በመዋሸት ዘመነን እንደሚፈሩትና የራስ ምታት እንደሆነባቸው ሲቃዡም እጅ ከፍ እንጂ ተይዘዋል። ሚዲያችን ዘመነ የጠፋውን ጠላቶቹ እንደሚሉት በመከላከያ ሰራዊቱ ተመቶ ወደ መቀለ ለሕክምና ሄዶ ይሆን የሚለውን ከዘመነ የቅርብ ሰዎች በማጣራት እንደ ናትናኤል መኮንን ያወጡትን የበሬ ወለድ ዜና ፈጽሞ ከእውነት የራቀ መሆኑን ለማረጋገጥ ችሎ ነበር። ሚዲያችን ከአርበኛ ዘመነ የቅርብ ወዳጆች ባደረገው ማጣራት ምንም አይነት ጉዳት እንዳላስተናገደና እንደ ሙሉ ጤንነት በስራ ገበታው ላይ እንደሚገኝም ሹክ ብለውን ነበር። ይልቁንስ ዘመነ ካይን የሚርቀው አንድም ሲከፋው ሌላል ይልቁንስ ዘመነ ካይን የሚርቀው አንድም ሲከፋው ነው። ሌላም ቀጥሎ ላለው ውጤታማ ኦፕሬሽን ሲዘጋጅና ወታደሮችን ሲያዘጋጅ መሆኑን ተናግረዋል። ዘመነ ወዳጆቹ እንደተጠረጠሩት ጠላቶቹም እንደሟረቱትና እንደተመኙት ሳይሆን ቀርቶ አዲስ የውጊያ አስተላልፍን ይዞ ብቅ ብሏል። ዘመነ ካሴ ባውቄ የጠፍቶ ነው የቆየው። የብልጽግና ፓርቲ ደጋፊዎች የወጡት መረጃ ከምን ተነስተው ነበር? ወይ እነሱ እንዳሉት ዘመነ ካሴ ታሞ በመቀለ እየታከመ ቆይቶ ተመልሶ ነው? ወይስ ያ የወንድ ልቡ እምቢ ብሎት ጥንቁሩን ሳግ እየተናነቀ አላናገር ቢለው አኩርፎ ጠፍቶ ቆይቶ ተመለሰም? ክቡራን የበራፍ ቲቪ ተከታታዮች በዚህ ዘገባ ላይ ለዘመነ ካሴ ባውቄ ቅርበት አለን ያሉ የመረጃ ምንጫችን የሰጡንን መረጃ አካተናል። እስከዚህ ዝግጅቱ ፍጻሜ አብራችሁን ቆዩ። የጠፋ የተባለው ዘመነ ካሴ የፋኖ ትግል ወደ አዲስ አበባና ወደ ሌሎች ከተሞች አድማሱን እንዳሰፋ አቅጣጫ ያስቀመጠ መግለጫ ወጥቶ ተከስቷል። በትናንትናው ዕለት አርበኛ ዘመነ ካሴ በትናንትናው ዕለት ባስተላለፈው መልእክቱ ሰውም ኢትዮጵያዊውም ያልሆነውን ጭራቅ ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረንና አስከብረን የምንኖርበት ስርዓት ለመገንባት በጋራ እንነሳ ብሏል። የአማራ ህዝብ በተፈጸመበትና አሁንም እየተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳር እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏል ብሏል። ዘመነ ካሴም ሊያጠፉት እስከ አፍንጫቸው ታጥቀው የመጡትን ጠላቶቹን በታላቅ ወኔና ጀግንነት እየተፋለመ ያሉበት እየደመሰሰ ራሱን እያደራጀ ከጠላት እየማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖቹ ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል ብሏል። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጎንባቸውና ስንቅና ትጥቅ የሚገኝባቸው የወንበዴና የዘራፊ አጥፊ መደበቂያ ዋሻ በመሆናቸው በአፋጣኝ ማክተም ይኖርባቸዋል ብሏል። በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብአትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ የአብይ አህመድ አረመኔያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ህዝብ በሰላም ወጥቶ መግባት ብርቅ ሆኗል። ያለ ጉቦ ጉዳይ ማስፈጸም የማይታሰብ ተደርጓል። ልጆቹን ለሚገድልበት ገንዘብ ለማሰባሰብ ህዝባችንን አጋድሞ እየጋጠው ነው። በመሆኑም በከተሞች የሚኖረው ህዝባችን ነባራዊ ሁኔታው በሚፈቅደው የትግል አይነት ሁሉንም ቢተኝነት በማፋፋም አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሪን እያስተላለፍኩ የከተማ ትግላችንን በልዩ ሁኔታ የሚከታተልና የሚያስተባብር የሥራ ግብረ ኃይል ተቋቁሞም ተገቢውን አመራር እንዲሰጥ እናሳውቃለን ብሏል። ከሰሞኑ አርበኛ እስክንድር ነጋ ለቱርኩ ቲአርቲ ወርልድ ሚዲያ በነበረው ቃለ ምልልስ ከ80 በመቶ የሚሆነው የክልሉ ግዛት በፋኖ ቁጥጥር ስር እንደሆነ መናገሩ የሚታወስ ነው። ምናልባትም የሸዋው እስክንድር ነጋ የጎጃሙ ዘመነ ካሴ በጋራ ሆነው ያወጡት አዲስ ስትራቴጂ ሊሆን እንደሚችል መረጃዎች እየወጡ ናቸው። ሐሳቡ ከሰሞኑ እስክንድርና ዘመነ ተገናኝተው ሊወያዩ ነው የሚለውን ወሬ የሚያጠናክርም ሆኗል። እስክንድር በቃለ ምልልሱ ላይ መንግስት ከተሞቹን ብቻ ለመቆጣጠር ጥረት እያደረገ መሆኑን ተናግሮ የነበረ ሲሆን ሳይውል ሳያድር ዘመነ ፋኖ ወደ ከተሞች ፊቱን እንዳዞረ መልእክቱን ማስተላለፉ እውነትም ተናቦ መስራት ጀመሩ የሚል ነው። ዘመነ ካሴ ባውቄ ሲበዛ ቅንና ገራገር ወንድ ነው። ይህን የሚሉት ላለፉት 14 ዓመታት የዘመነ ካሴ ትግል ጓድ ናቸው።
ጓዶ ዘመነ ካሴ ከአንደበታቸው አይጠፋም። አብዝተው ይወዱታል፣ ደጋግመው ስሙን ይጠራሉ። ዘመነ ካሴ ሲከፋው በተለይ በዙሪያው ሰው አልባነት ሲሰማው የመጥፋት ሱባኤ የመያዝ አመል አለው ይላሉ። በእርግጥ ዘመነ ካሴ የብዙዎችን ልብ በሚማርከው ያ ድምፁ መልእክት ማስተላለፍ ካቆመ ቆይቶ ነበር። ያለፈው አንድ ዓመት መጨረሻ ገደማ በተለያዩ ጊዜያት በጽሁፍ ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ መልእክቶቹን ደረጃ በደረጃ በወጡ ጽሁፎች መልእክቱን አስተላልፏል። ለመጨረሻ ጊዜ በጽሁፍ ያስተላለፈው መልእክቱም አንድ ለመሆን እኮ ቅንጣት ታክል ቅንነት በቂ ነበረች የሚል የትዝብትም የምጸትም የመከፋትም ስሜት ያየለበት ነው። ከዚያ ወዲህ ዘመነ ካሴ ባውቄ በጽሁፍም በድምፅም በምስልም ከማህበረሰቡ አይን ርቆ ከርሞ ነበር። የዘመነ ካሴ መጥፋት ለሚወዱት ኢትዮጵያውያን ጭንቀት ነበር፣ ለሚፈሩት ደግሞ የበለጠ ፍርሃትና ጥርጣሬ ያጫረ ሆኗል። ዘመነ ካሴ ባውቄን አብዝተው ከሚፈሩት መካከል የትምህርት ሚኒስትሩ ብርሃኑ ነጋ አንዱ እንደሆኑ ለብርሃኑ ነጋ ቅርበት አለኝ ያሉን አንድ ሚኒስትር ዴኤታ ለበራፍ ቲቪ ተናግረዋል። ሁለቱም አብረው ሰርተዋል። በኤርትራ በረሃ ሁለቱም ለሚወዷት ኢትዮጵያ አብረው ታግለዋል። አንዱ አንዱን ክዷል። ብርሃኑ ነጋ በግልጽ ሲናገር ባይደመጥም ዘመነ ካሴ ኤርትራ እያለ በያኔው የትግል ጓዱ በዛሬው ሚኒስትር መከዳቱንና በሴራ መታሰሩን ነግሮናል። ለዱር አውሬም አይስጠውና እነ ብርሽ ነገር ግራ ፈትለው አሲረው የማልወጣበት መከራ ውስጥ ከተውኝ ነበር። በስራ አስፈጻሚ ተከራክሬ ከርሸና ያተረፍኳቸው ሁሉ መሰሪዎች ስለነበሩ ከዱኝ በሚል የኢትዮጵያን ፖለቲካ ጥቂት ቅንነት እንደሚያስፈልገው ተናግሯል። የሆነ ሆኖ ለብርሃኑ ነጋ ቅርበት አለው ተብሎ የሚነገርለት ሰው የፌስቡክ መለያውንም የብርሃኑ ነጋን ፎቶ ያደረገው ናትናኤል መኮንን የዘመነ ካሴን መጥፋት ተከትሎ ከሰሞኑ ባወጣው ዘገባው ዘመነ ካሴ ታሞ መቀሌ እየታከመ ነው ብሏል። ዘገባው በእርግጥም የብዙዎቹን በተለይ የዘመነ ካሴን ወዳጆች ቀልብ የሳበ ነበር። ግለሰቡ ካሁን ቀደም ዘመነ ካሴ በድሮን ተመቶ ሞቷል የሚል ዘገባ አቅርቦ የነበረ ሲሆን ተሳስቶ ብዙዎቹን ባሳሳተበት ዘገባው ይቅርታ ሳይጠይቅ ተመሳሳይ ሐሰተኛ ዘገባ ሰርቷል ያሉን ምንጩ ዘመነ ካሴ በተለይ ሲከፋው የመጥፋት የመሰወር አመል አለበት ብለውናል። በእርግጥ በታሪክ የዘመነ ወደረኛ እንደሆነ የሚነገርለት ጎሹ ዘውዴም እንዲህ ሱባኤ የሚገቡት ነገር ነበራቸው በሚል ዳባዲ ጽፎ አስነብቦናል። በፖለቲከኛ ክርስቲያን ታደለ ጸጋይ አንደበት ኮከብ በሚል የተገለጸው አርበኛ ዘመነ ካሴ በእርግጥ የት ጠፍቶ ነበር? በፖለቲከኛ ደሳሌ ጫንዴ አንደበት ሐቀኛ ጥቅም ቅንጣት ታክል የማያጓጓው ተብሎ የተገለጸው አርበኛ ዘመነ ካሴ ባውቄ የት ገብቶ ቆየ? ቆላ ተደጋ ዘብጥ ቁልቁለቱን ወጥ ወርዶ ያቀናው ጦር ዛሬም ስራ ላይ ነው። መሪው ዘመነ ካሴ ግን ተሰውሮ ሰንብቶ ትናንት ማምሻውን ብቅ ብሏል። ከመጥፋቱ በፊት የጠቅላይ ሚኒስትሩን ስም ጠቅሶ እየተዘጋጀሁልህ ነው ብሎት ነበር። ለሰራዊቶቹ ደግሞ በቅርቡ ዓለምን ጉድ የሚያስብል ዘመቻ ይኖረናል ብሏቸው ነበር። ከዚያ ወዲህ ጸጥ ረጭ ብሎ ትናንት ማምሻውን ብቅ ብሏል። ብቅ ካለም በኋላ ትግሉ ወደ ከተሞች መስፋፋት እንዳለበት በግልጽ ተናግሯል። በእርግጥ በኢትዮጵያ ነባራዊ የፖለቲካ ምህዳር ውስጥ በርካታ ጦርነቶች ተከፍተው ቀርተዋል። በኢትዮጵያ ያሉ 3000 ዓመታት ተዘርግቶ የመጣውን ንጉሳዊ ስርዓት ለመጣል የተከፈተው አብዮት በታሪክ ሳይቋጭ ሳይዘጋ መቅረቱን የሚተርኩ የታሪክ ልሂቃንም በርካቶች ሆነዋል። ያለፉት 2 ዓመታት በተለይም የፌዴራል መንግስቱ በአማራ ክልል የሚንቀሳቀሱ የፋኖ ኃይሎችን ለአንዴና ለመጨረሻ ጊዜ አጠፋለሁ በሚል ዘመቻ ማወጁን ተከትሎ በርካታ ሰራዊቶቹን ማሰማራቱ የሚታወስ ሲሆን ሰራዊቶቹም ከነ ኮሎኔላቸው ምርኮ ሲሆኑ ጣቢያችን እንደ ማንኛውም ኢትዮጵያዊ ሁሉ በማህበራዊ መገናኛ ዘዴዎች በኩል ተመልክቷል። የፌዴራል መንግስቱ የወሰደውን የመጨረሻ ወታደራዊ እርምጃ ተከትሎም በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች የተለያዩ ዘመቻዎችን ላብነትም ዘመቻ መቶ ተራሮች፣ ዘመቻ ሰማዕታት፣ ዘመቻ አባናደው የመሳሰሉ ዘመቻዎችን በማካሄድ የመመከት ብሎም የማጥቃት ስራ ሲሰሩ ታይተዋል። በአማራ ክልል የታወጁ የተለያዩ ዘመቻዎች ወታደራዊ ትንተና ተሰጥቶባቸው ውጤታቸውም ተገምግሞ ተቋጭተዋል። የፋኖ እንቅስቃሴ ግን አሁንም እንደቀጠለ ነው። ዛሬም ደፈጣ ይጣላል፣ ዛሬም ሽምቅ ውጊያ ይካሄዳል። ዘመነ ካሴ ደግሞ ተሰውሮ ሰንብቶ ትናንት ማምሻውን ብቅ ብሏል። ዘመነ ካሴ ካሁን ቀደም በተለያዩ ዘመቻዎች መሀል እየመጣ መልእክቱን ያስተላልፋል። ለአብነትም መቶ ተራሮች የተሰኘው ዘመቻ ላይ ባስተላለፈው መልእክቱ የአማራ ምሁራን ሆይ የጠፋችሁ የሃይማኖት አባቶች ደህና ናችሁ፣ ሰላም ለእናንተ ይሁን የሚል ምጸትና ምሬት ይታይበት ነበር። አርበኛ ዘመነ ካሴ ባውቄ የት ቆይቶ ተመለሰ? ምን እያከናወነ ነበር? ምን ይዞ መጣ? ለእነዚሁ የህዝብ ጥያቄዎች ምላሽ ከመስጠታችን በፊት ዘመነ ካሴ ባውቄን በቅርብ የሚያውቁት ባለስልጣናት፣ ፖለቲከኞች፣ ምሁራን ስለ ዘመነ ካሴ ባውቄ የተናገሩትን እናስቃኛችሁ። በአማራ ክልል ከሚንቀሳቀሱ ፖለቲከኞች መካከል የሆኑትና የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ስለ ዘመነ ካሴ ሲናገሩ እንዲህ ይላሉ። ዘመነ ካሴ ባውቄ ብለው ይጀምራሉ። ቀጥለውም ዘመነ የዩኒቨርሲቲ መምህር ማስተር ማይንድ እንዳላቸው ከሚባሉ ምሁራን የሚመደብ ከአማራ ህዝብ ማህፀን አብራክ ውስጥ የተገኘ ነው ይላሉ። ፖለቲከኛው አክለውም በህወሓት አገዛዝ ዘመን እየተሰራ የነበረውን ግፍና በደል ተመልክቶ ባርነት በቃኝ በማለት ቹወክና ጋውኑን ጥሎ
ነፍጥ በማንሳት በረሃ የገባ ደፋር ልበ ሙሉ ጀግና ነው በማለት ይገልጹታል። ዘመነ ካሴ በኤርትራ በረሃ የትጥቅ ትግል በማድረግ ከዛም ለለውጥ የራሱን አሻራ ጥሎ የገባ የዘመኑ አሞተ ቆራት ታጋይ ነው ይላሉ። ፖለቲከኛው ይቀጥሉና የካሴ ባውቄ ልጅ ብለው ስለ ዘመነ ካሴ አባት ካሴ ባውቄ ማውጋት ይጀምራሉ። ጀግናው አርሶ አደር ካሴ ባውቄ አልሞ ተኳሽ፣ በሰፈሩ ለሚያልፍ መንገደኛ ሁሉ የድኩላና የሚዳቋ ስጋ ሸምጥጦ የሚሰጥ እርጎ እንደ ውሃ ቀርቶ የሚያጠጣ በጠንካራ አርሶ አደርነቱና በአዳኝነቱ ስሙ በሜጫ ወረዳና በመርአዊ ከተማ የታወቀ ነበር ብለውታል። ካሴ ባውቄ ባራሽነቱም በተኳሽነቱም የተከበረና ስመጥር በወረዳው በጀግንነቱ የሚፎከርለት ነበር ይላሉ። አርሶ አደር ካሴ ባውቄን በልጅነቴ ከማስታውሳቸው ታዋቂ የአካባቢያችን አርሶ አደሮች በተለይ ያውቋለሁ የሚሉት ፖለቲከኛው ቁመናው አጠርና ቀጠን ያለ ቀልጣፋ አርሶ አደር ቁምጣውን ለብሶ በባዶ እግሩ ፈጠን ፈጠን ብሎ የሚጓዝ ከትከሻው የማትለየውን አብራራው አንግቶ በኩራት የሚንጎማለል ልበ ሙሉ አርሶ አደር ነበር በሚል ይገልጹታል። ልጆቹም አርሶ አደሮቹ በጀግንነታቸው ተኳሽና ጠንካራ ራሽ፣ ተማሪዎቹም በጎብዝናቸው የሚታወቁ ናቸው የሚሉት ደሳለኝ ጫኔ የዘመነ ካሴ ታላቅ እህት ኤሌመንተሪ አብራቸው እንደተማረች ያወሳሉ። እህቱ ከሁሉም ክፍል አንደኛ ደረጃ መውጣቱን አሳልፋ የማትሰጥ ቀለም የነበረች ይላሉ። ዘመነ ካሴም ኮከብ ተማሪ ነበር። የሥነ ጽሑፍና የኪነ ጥበብ ተሰጥኦ ያለው ሁለገብ ተማሪ ነበር ይሉታል። የአዲስ አበባና የባህር ዳር ዩኒቨርሲቲ ቲያትር ጥበባት ትምህርት ቤት ኮከቦቹን ያፈራው የምራዊ ከተማ የመረዋ ኪነ ጥበብ እነ ዘመነ ካሴ ከፍተኛ ተሳትፎና አስተዋጽኦ አድርገውበታል የሚሉት ፖለቲከኛው አከለውም ዘመነ ካሴ በድምፃዊነት በተወዛዋዥነትና በድርሰት ተሳትፎ ያደርግ እንደነበር ያወሳሉ። ዘመነ ካሴ ከዩኒቨርሲቲ ሲወጣ የአማራ ወጣቶች ማህበር ፕሬዝዳንት፣ ቀጥሎም ገና በወጣትነት እድሜው የዞን መምሪያ ኃላፊ ተሹሞ እንደነበር ይነግሩናል። ጥለውም ዘመነ የዞን መምሪያ ኃላፊ በነበረበት ወቅት ዛሬ አማራን ወክለው ያሉ አብዛኞቹ ሚኒስትሮች በወቅቱ የወረዳና የክፍለ ከተማ ካድሬዎች ነበሩ ይላሉ። ዘሜ የአማራ ህዝብ በደል ዘልቆ የሚያመው የሀገራችን የፖለቲካ መጎሳቆል እንቅልፍ የሚነሳው ትሁት ሰው ወዳድና አክባሪ ሐቀኛና ጥቅም ቅንጣት ታክል የማያጓጓው አብሮ አደግ ወንድሜ ነው የሚሉት ፖለቲከኛው ሳያውቁህ በጥላቻ ጥርሳቸውን የሚነክሱበት ጥቂቶች ቢኖሩም ማንነትን የምናውቅና አብሮ አደጎችህ በሚሊዮን የሚቆጠር የአማራ ወጣት ከጎንህ ነው ብለውታል። በተመሳሳይ መልኩ አጭር መልእክቱን በማስተላለፍ ረገድ የሚታወቁት ፖለቲከኛ ክርስቲያን ታደለ ስለ ዘመነ ካሴ ባውቄ በተናገሩበት አፍታ በተለይ አርበኛ ዘመነ ካሴ መታሰሩን ተከትሎ ባስተላለፉት መልእክት ከዋክብት በጨለማ ጊዜ ነው የሚፈኩት በሚል አርበኛ ዘመነ ካሴ ባውቄን ከዋክብት ብለውታል። ፖለቲከኛው ከዚሁ ጋር አያይዘው ከእውነት ጎን መቆም የሚያስከፍለውን መስዋዕትነት ሁሉ ለመክፈል እኔም ዝግጁ ነኝ በሚል አርበኛ ዘመነ ካሴ ባውቄን እውነት ሲሉ ገልጸውታል። የሚናገሩትን ሆነው የተገኙት ክርስቲያን ታደለ ዛሬ ወህኒ ወርደዋል። ከዋክብት ብሎ የገለጹት ዘመነ ካሴ ደግሞ ትግል ላይ ነው። ፖለቲከኛው አክለውም ቢያንስ በታሪክ ገጽ ድንኮች አንሆንም፣ በተለይ የበላይ ትንፋሽ ዘሜ ሁሌም ከጎንህ ነኝ ብለው በወቅቱ እንክት ያላቋማቸውን አስቀምጠዋል። በእርግጥ በህዝብ የተመረጠው ፖለቲከኛ ዛሬ ማረሚያ ቤት ነው። ለዚሁ ዝግጅት ይቀርባሉ በሚል ሁለቱ ፖለቲከኞች የተናገሩትን ዋቢነት ተጠቀምን እንጂ አርበኛ ዘመነ ካሴ ከብርሃኑ ነጋ እስከ እስክንድር ነጋ ከስብሐት ነጋ እስከ መለስ ዜናዊ አብጠርጥረው ያውቁታል። ወንድነቱን፣ ጀግንነቱን በተለይም ራእዩን ፈርተው ሰግተው ወጥመድ ሸርበውበታል። ከውጭ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እስከ ኡጋንዳው ፕሬዝዳንት፣ ከሶማሌው ፕሬዝዳንት ሐሰን ሼክ ሙሐመድ እስከ ግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ሁሉም ያውቁታል። በተለይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአስመራ ከተማ ቤተ መንግስታቸው ድረስ አስጠርተው እንዳወሩትና በኢትዮጵያ ጥቅም እንዲደራደራቸው ለማግባባት እንደሞከሩ ይነገርለታል። ዘመነ ካሴ በወቅቱ ሻቢያን አላምንም፣ በተለይ ሻቢያ ለአማራ ህዝብ አርፎ የሚተኛ ድርጅት አይደለም፣ የሻቢያ ህልውና የጸናው በአማራ ጥላቻ ላይ ነው የሚል አቋም መያዙን አንድ ውስጥ አዋቂ ተናግረዋል። ውስጥ አዋቂው አክለውም ዘመነ ካሴ ይኸውን ተከትሎ ከኤርትራ ለመውጣት ተገደደ ይሉና ወደ ኡጋንዳ የመሄዱ ምክንያትም ይኸው መሆኑን ያነሳሉ። የቀጥናውን መሪዎች በተለይ ኢሳያስ አፈወርቂ ዘመነ ካሴን ይፈሩታል የሚሉት እኒው የዘመነ ካሴ የበረሃ ጓድ ዘመነ ካሴ ባውቄን የቀን ስራ እየሰራን በኡጋንዳ ለ8 ወር ያክል የቤት ክራይ ከፍለን አስቀምጠነዋል በማለትም ይናገራሉ። በወቅቱ ለዘመነ ካሴ የቀን ስራ በመስራቱ ረገድ ከሀገሩ ከጎጃም ልጆች ይልቅ የጎንደርና የወሎ ልጆች ግንባር ቀደም እንደነበሩ አስቀድመው ለምን እንደሆነ ባይገባኝም የጎጃም ልጆች ዘመነ ካሴን አይወዱትም ነበር ይላሉ። ቀጠላ አድርገውም በእርግጥ ብለው ይጀምራሉ። በወቅቱ ዘመነ ካሴ ባውቄ በአገሩ ልጆች እንዲጠላ ከሚያደርጉት ነጥቦች መካከል የዜጋ ፖለቲካ ከሚያራምዱትና ከነ ብርሃኑ ነጋ ጋር መስራቱ ሳይሆን እንደማይቀር አስቀድመው ኤርትራ በረሃ ከነበሩ የአማራ ብሔር ተወላጆች ውስጥ የብሔር ፖለቲካ የሚያራምዱት ለብሔራቸው የሚታገሉት በርካቶች እንደነበሩ ይገልጻሉ። የፖለቲካ ሽግግሩን ተከትሎ በተደረገው ጥሪ መሰረት ለሀገራቸው የበቁት የዘመነ ካሴ የበረሃ ጓድ አክለውም በተለይ የጎጃምና የጎንደር እንዲሁም የወሎ ልጆች በአማራ ብሔርተኝነት ስሜት ከሚታገሉት መካከል ሲሆኑ ለዘመነ ካሴ በተደጋጋሚ የብሔርተኝነት ትግሉን እንዲመራም ጥሪ ቢያደርጉለት ዘመነ ካሴ የምታገለው ለኢትዮጵያ ነው ማለቱን ተከትሎ ጥርሳቸውን እንደነከሱበት ያብራራሉ። በኋላም በተለይ በኤርትራ በረሃ ሲንቀሳቀሱ የነበሩ ታጋዮች ወደ አንድ መምጣት አለባቸው የሚለውን የሻቢያን ትዕዛዝ ተከትሎ ግንቦት 7 ከፊቱ አርበኞች የሚል ቃል ተጨምሮበት
አርበኞች ግንቦት ሰባት ተብሎ ሲጠራና ወደ አንድ ድርጅት ሲመጡ በብርሃኑ ነጋ፣ በአንዳርጋቸው ጽጌና በዘመነ ካሴ ባውቄ መካከል የሀሳብ ልዩነት መፈጠሩን ይተርካሉ። በዚህ ሂደት የዘመነ ካሴ በብርሃኑ ነጋና በአንዳርጋቸው ጽጌ በተሸረበበት ግራ ፈትል ሴራ ለስር የተዳረገ ሲሆን ከስራ አምልጦ አስመራ ከተማ ሊገባ ችሏል። ይህ የሆነው 2004 ዓመተ ምህረት ነው። አስመራ ከተማ በአንደኛው መንገድ በትካዜ ሲራመድ ነበር ራስ መንገሻ ጀንበሬ ጎዳና የሚል የመንገድ ላይ ጽሑፍ ያነበበው። መንገዱን ያልዘነጋው ዘመነ ካሴም ዛሬ በራስ መንገሻ ጀንበሬ ስም ክፍለ ጦር መስርቶበታል። በዚሁ አስመራ ቆይታው ነው ኢሳያስ አፈወርቂ በቤተ መንግስታቸው አስጠርተው ያነጋገሩትና የብሔርተኝነት ትግሉን እንዲጀምር ምክንያት የሆነውን ውሳኔ እንዲወስን እየረዱት ይላሉ። የሰሞነኛው የዘመነ ካሴ መሰወር ደግሞ ብዙዎቹን ብዙ ያሳሰበ ነው። ዘመነ ከሰዎች እይታ የሚሰወር አንድም ሲከፋው አንድም እጁን በአፉ ላይ የሚያስጭን ልክ እንደ ዘመቻ መቶ ተራሮች ያሉ እቅዶችን ለማብሰልሰል ይረዳው ዘንድ እንደሆነ የቅርብ ወዳጆቹ ይናገራሉ። ወዳጆቹ እንዳሉትም ፋኖ የትግል ጫካ ያልወጣ ነው የሚለውን አመለካከት የሚያስቀይስ የፋኖ አይኖች ሁሉ ወደ ከተሞች እንዲመለከቱ የሚረዳ ትልቅ ሀሳብ ይዞ ብቅ ብሏል። ዘመነ ካሴ ባውቄ ወደ ኢትዮጵያ ለመምጣት ብሎም አዲስ የፖለቲካ ርዕዮት መቀየስ ያሰበው ከዕለታት በአንዲቷ ቀን ረቡዕ ሐምሌ 18 ቀን 2018 ዓ.ም ከቀኑ 7 ሰዓት ከ30 ደቂቃ ቦሌ አውሮፕላን ጣቢያ ሲደርስ እንደነበር ያወሳሉ። ለዛሬ በዚህ አበቃን። ቸር ያገናኘን።